የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ በዚህ ሰዓት የመረጃ ጊዜ 3 ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው ወደ ሀገረ አሜሪካ ይወስደናል። በሀገረ አሜሪካ በርካታ ሰዎች በቁጥጥር ስር እየዋሉ እንዳሉ ይታወቃል። ይህንንም ተከትሎ ታዲያ የአሜሪካ ፖሊስ ማምሻውን ባወጣው መግለጫ እንዳስታወቀው ከሆነ በርካታ ኢትዮጵያውያንና ኤርትራውያን በቁጥጥር ስር መዋላቸውን ገልጾ ከነዚያም ውስጥ ደግሞ 19 አደገኛ ወንጀል ውስጥ የተሳተፉ በሚል አደገኛ ምድብ ውስጥ ያስቀመጣቸውን 19 ኢትዮጵያውያንና ኤርትራውያን ማለትም 9 ኢትዮጵያውያንና 10 ኤርትራውያንን በፎቶና በስም እንዲሁም ያደረጉትን ተግባር ጭምር በመዘርዘር አደገኛ ምድብ ውስጥ ከቶ ከነፎቶአቸው ይፋ አድርጓል። ለመሆኑ እነዚህ 19 ኢትዮጵያውያንና ኤርትራውያን እነማን ናቸው? ምን ፈጸሙ? የሚለውን በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁ የማስደምጣችሁ መረጃ የቀድሞ አንድ ከፍተኛ ባለስልጣን በፍርድ ቤት ቀርበው እንደተፈረደባቸው ክሳቸው በከፍተኛው ፍርድ ቤት ሲታይ የነበሩት እኚህ ከፍተኛ ባለስልጣን የቀድሞ ማናቸው የሚለውን በዝርዝር የማስደምጣችሁ ሲሆን ምን ተፈረደባቸው የሚለውንም በዝርዝር የማስደምጣችሁ ይሆናል። እሳቸው ባለቤታቸውና ልጃቸው ናቸው የተፈረደባቸው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአውሮፓ ሀገራትን በመበስበስ ላይ ያሉ ሀገራት እንዲሁም መሪዎቻቸው ደግሞ በዓለም ደካማ መሪዎች ሲሉ አውሮፓን ወርፈዋል። አውሮፓውያን የቀላቀለ ንግግራቸውን እያሰሙ ነው። የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካ የኢሚግሬሽንና ጉምሩክ ግብረ ኃይል በርካታ ኢትዮጵያውያንና ኤርትራውያንን በቁጥጥር ስር መዋሉን ዛሬ ሌሊቱን ባወጣው መግለጫ ይፋ አደረገ። የአሜሪካ የኢሚግሬሽንና ጉምሩክ ግብረ ኃይል በቁጥጥር ስር ካዋላቸው በርካታ ኢትዮጵያውያንና ኤርትራውያን መካከል የ19ኙን ኢትዮጵያውያንና ኤርትራውያንን ስም በዝርዝር ይፋ አድርጓል። በአሜሪካ በወንጀል ተግባር ላይ የተሰማሩ የውጭ ሀገር ዜጎች እንዲባረሩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት የኢሚግሬሽንና ጉምሩክ ግብረ ኃይል ወይም አይሲ በተለያዩ ግዛቶች እርምጃና አፈሳ እያካሄደ እንደሚገኝ እየተገለጸ ባለበት በአሁኑ ሰዓት በዚህም በርካታ ሀገራት ዜግነት ያላቸው ቁጥራቸው ከፍተኛ የሆኑ ስደተኞች በተቋሙ እስር ቤት እንደሚገኙ ያነሱት ዘገባዎቹ ተቋሙ በቁጥጥር ስር ካዋላቸው ስደተኞች መካከልም እጅግ በጣም መጥፎ በሚል ምድብ ውስጥ ያካተታቸውን ግለሰቦች ማንነት ይፋ ሲያደርግ ከነዚህ ውስጥም 9 ኢትዮጵያውያን መሆናቸው ተጠቁሟል። በዚህ እጅግ በጣም መጥፎ በሚል ምድብ ውስጥ ስማቸውና ማንነታቸው ይፋ የተደረጉ ኢትዮጵያውያንን ዝርዝር ከፎቶ ጋር ያሰራጨው የአሜሪካ አይስ አንደኛም ሄኖክ ፈቃዱ በአደንዛዥ እጽ ሽያጭ ተከሶ ባልቲሞር ሜሪላንድ እንደተያዘ ይገልጻል። ሁለተኛም በረከት መኮንን በስርቆትና የተሰረቀ መኪናን በመቀበል በሌብነትና ገጭቶ በማምለጥ ወንጀል ተከሶ በሶፎርዝ ኖርዝ ዳኮታ የተያዘ እንደሆነ ያመለክታል። ሶስተኛው ብሩክ ታምራት ገብሩ በጦር መሳሪያ መያዝ ተከሶ በሎስ አንጀለስ ካሊፎርኒያ የተያዘ። አራተኛ አደም ዩሱፍ በሰው ላይ ጥቃት በማድረስ የተሰረቀ ንብረትን በመያዝ በኮንቴል ዋሽንግተን የተያዘ ሲሆን አምስተኛው መስፍን ሁሴን ነው በግድያ ክስ ሚቻስ ቨርጂኒያ የተያዘ እንደሆነ አመልክቷል። ስድስተኛው ንግስት በየነ የጦር መሳሪያ ጥቃት ማድረስ ጋር ተከሳ በጋርደን ሲቲ ካንሳስ የተያዘች እንደሆነች የኋላ ታሪኩ ያመለክታል። ሰባተኛም ጳውሎስ አምሮኝ እንዲሁም በጦር መሳሪያ ጥቃት መፈጸም የአደንዛዥ እጽ መሸጥና መያዝ ተከሶ ፍሎሪዳ
ፍሎሪዳ የተያዘ መሆኑን ያመለክታል። 8ኛው ሳምሶን ኪዳኔ ሲባል የአደንዛዥ እጽ በፍርድ ቤት ውሳኔ መጣስ ተከትሎ በዚህም በዋሽንግተን ዲሲ የተያዘ እንደሆነ ያመለክታል። 9ኛዋ ኢትዮጵያዊት ቤዛ ከበደ ስትሆን በሌብነትና ከባድ ጥቃት እንዲሁም በግለሰብ ንብረት ላይ ጉዳት ማድረስ ተከሳ በዋሽንግተን ዲሲ የተያዘች እንደሆነች የኋላ ታሪኳ እንደሚያስታውቅ የአሜሪካ መገናኛ ብዙሃን በስፋት በመዘገብ ላይ ናቸው። የአሜሪካ ፖሊስ በዚሁ አደገኛ ምድብ ውስጥ የከተታቸው 10 ኤርትራውያንን በስምና በፎቶ እንዲሁ የዘረዘረ ሲሆን አንደኛ ላይ ያስቀምጠው ሮዳስ ተክሌን ነው። ሮዳስ ተክሌም በሴት ላይ ትንኮሳና ጥቃት ተከሶ በዴተን ኦሃዮ የተያዘ እንደሆነ ታሪኩን ያስረዳል። ሁለተኛ መንሱር ማሊክ በህዝብ ትራንስፖርት ታዳጊ ሴት ላይ ወሲባዊ ትንኮሳ በመፈጸም በኦሃዮ የተያዘ እንደሆነ ያስቀምጣል። ሶስተኛ ሁሴን ሱሌይማን ጥቃትና አደንዛዥ እጽ በመያዝ በሂውስተን ቴክሳስ የተያዘ እንደሆነ ይገልጻል። አራተኛ አረም አስመሮም በጦር መሳሪያ መያዝና በእጽ ተከሶ መኪና ውስጥ ሆኖ መንዳትና አደንዛዥ እጽን በማዘዋወር ተከሶ በሂውስተን ቴክሳስ እንደተያዘ ያስቀምጣል። አምስተኛ ክብሮን ሀብተ ማርያም በሌብነት በዝርፊያ የተሰረቀ ንብረትን በመቀበል በዌስተንቪል ኦሃዮ የተያዘ እንደሆነ አስቀምጧል። ስድስተኛ ገብረ ህይወት ገብርዬ በወሲባዊ ጥቃቶች ተከሶ በቁጥጥር ስር የዋለ እንደሆነ ያስቀምጣል። ሰባተኛ ፊሊሞን ገብረ ሚካኤል በወሲባዊ ጥቃትና በፖሊስ አባል ላይ ጥቃት በመፈጸም ተከሶ በላንካስተር ፔንሲልቬኒያ የተያዘ እንደሆነ ታሪኩ ይገልጻል። ስምንተኛ መሐሪ ዮሐንስ መሐሪ በመኪና ስርቆት የተሰረቀ ንብረትን በመያዝ ተከሶ በቫንኮቨር ዋሽንግተን የተያዘ። ዘጠነኛ ዜናዊ መሐሪ በግዳጅና በጦር መሳሪያ አስፈራርቶ አስገድዶ መድፈር ተከሶ በቫንካምቪል ካሊፎርኒያ የተያዘ እንደሆነ ታሪኩ ይገልጻል። አስረኛውም ዳንኤል ተክሌ በወሲባዊ ትንኮሳ በሳን አንቶኒዮ ቴክሳስ የተያዘ መሆናቸውን በይፋም በዝርዝር መረጃቸውን ገልጾም በፎቶ አስደግፎ የአሜሪካ ፖሊስ ካሰራጨው መረጃ ላይ ለማየት ተችሏል። መገናኛ ብዙሃኑ አሁንም በርካቶችን ማንነት ይፋ እየተደረገ በዝርዝር እየተቀመጠ መሆኑን መገናኛ ብዙሃኑ ዘገባ ያመለክታል። በሌላ ዜና ከዚህ ቀደም በቁጥጥር ስር ውለው ምርመራ ሲካሄድባቸው የነበሩት አንድ የቀድሞ ከፍተኛ ባለስልጣን ተፈረደባቸው። የኢትዮጵያ የአደጋ ስጋት ስራ አመራር የቀድሞ ኮሚሽንና ቤተሰቦቻቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው እስር እንደተፈረደባቸው ተዘግቧል። አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በቀረበባቸው ወንጀል ክስ ጥፋተኛ ሆነው በመገኘታቸው በትናንትናው ዕለት የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ 5ኛ የሙስና ጉዳዮች ችሎት አቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራት እንዲሁም በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም የአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስርና የ3000 ብር የገንዘብ መቀጮ እንዲቀጡ ሲወስን ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ ቅጣት ተጥሎባታል። የኢትዮጵያ መንግስት የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የነበሩት አቶ ምትኩ ካሳ ከሙስና ጋር በተያዘ ወንጀል ተጠርጥረው በፖሊስ በቁጥጥር ስር የዋሉት ሐምሌ 6 ቀን 2014 ዓ.ም ነበር። በወቅቱም በፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አቶ ምትኩም ለእስር የበቁት ኤልሻዳይ ከተባለ ሀገር በቀል የበጎ አድራጎት ተቋም ጋር ተባብረው ፈጽመውታል በተባለ የሙስና ወንጀል ተጠርጥረው መሆኑን ገልጾ ነበር። አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ከተባለ የበጎ አድራጎት ድርጅት ጋር በመመሳጠር በተለያዩ ቦታዎች ላይ የሌሉ ተፈናቃዮችን እንዳሉ በማስመሰል ለሚያቀርበው ጥያቄ የተለያዩ የእርዳታ አቅርቦቶች እንዲሰጥ አድርገዋል የሚል ክስ ቀርቦባቸዋል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሸጦ ለግል ጥቅም መዋሉን በመግለጽ በወቅቱ በክስ ዝርዝሩ ላይ አመልክቶ ነበር። የቀድሞ ባለስልጣን አቶ ምትኩ ካሳ ከኤልሻዳይ ዳይሬክተር አቶ የማነ ወልደ ማርያምና ሌሎችም ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች የሚቆጠሩ ተረጂዎችን ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶችን ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎችም ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበርም የቀረበባቸው ክስ ያስረዳል። በአማራ፣ በአፋር፣ በኦሮሚያ የቀድሞው የደቡብ ክልል ውስጥ የሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎቹ ሳያደርስ በመሸጥ
በግል ጥቅም ማዋላቸውን በክሱ ላይ ተመልክቷል። እንዲሁም ብድርና ድጋፍ በሚል ሰበብም በሕገ ወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ገንዘብ ለእርዳታ ድርጅት መሰጠቱም ተመልክቷል። በዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያየ ጊዜ ክፍያ መፈጸሙን በአቃቤ ሕግ የክስ መዝገብ ላይ ተቀምጧል። ይህንን ክስ ሲመለከት የቆየው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ 5ኛ የሙስና ጉዳዮች ችሎት የቅጣት ማክበጃና ማቅለያ ሐሳቦችን ካደመጠ በኋላ በአቶ ምትኩ ካሳ ላይ የ13 ዓመት ጽኑ እስራት ፈርዶባቸዋል። አቶ ምትኩ ካሳ ለ7 ዓመታት የሀገሪቱን የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ሆነው ያገለገሉ ሲሆን ኮሚሽኑ በተለያዩ ተፈጥሯዊና ሰው ሰራሽ ችግሮች ምክንያት ለተጎዱ ዜጎች በሀገር ውስጥና ከውጭ የሚገኘውን እርዳታ የሚያስተባብር ነው። በደቡብ ኢትዮጵያ ይርጋለም የተወለዱት አቶ ምትኩ ካሳ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ከመሆናቸው በፊት በደቡብ ክልል የምግብ ዋስትና ስራዎች ማስተባበሪያ ክፍል ኃላፊ ነበሩ። በመጨረሻም አሜሪካ የሀገረ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመበስበስ ላይ ያሉ ያሏቸውን የአውሮፓ ሀገራትና ደካማ መሪዎች ሲሉ መውቀሳቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአውሮፓ ሀገራት መሪዎችን ደካማ በማለት የወቀሱ ሲሆን ዋሽንግተን ለዩክሬን የምታደርገውን ድጋፍ ልትቀንስ እንደምትችልም በይፋ ገልጸዋል። ከተነባቢውና በአሜሪካ ውስጥ ሰፊ ተከታታይ ካለው ፖለቲኮ ከተሰኘው ዲጂታል ጋዜጣ ጋር ሰፊ ርዕሰ ጉዳዮችን የዳሰሰ ለመጠይቅ ያደረጉት ዶናልድ ጄ ትራምፕ የአውሮፓ ሀገራትን በመበስበስ ላይ ያሉ በማለት ወርፈዋቸዋል። እነዚህ ሀገራት ስደትን መቆጣጠር ወይም ዩክሬን ከሩሲያ ጋር የገባችበትን ጦርነት ለመቋጨት ጥብቅ እርምጃ አልወሰዱም ብለዋል። ዩክሬን እስከምትወድቅ ድረስ እንድትዋጋ አድርገዋታል በማለት ለዩክሬን መውደቅ አውሮፓውያን ተጠያቂዎች ናቸው ብለዋል። የአውሮፓ መሪዎች አሜሪካ መራሹን የሰላም ጥረት በፍጥነት መፍትሄ ለማምጣት ሲል የአህጉሪቱን የረዥም ጊዜ ጥቅም ይጎዳል የሚል ፍራቻ አላቸው። በዚህም የተነሳ አሜሪካ ጦርነቱን ለመቋጨት በምታደርገው ጥረት ውስጥ ያላቸው ሚና ለማሳደግ ሞክረዋል ብለዋል። ለትራምፕ ንግግር ምላሽ የሰጡት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዩቬት ኩፐር በመከላከያ ላይ የሚደረገው ኢንቨስትመንትና አህጉሪቱ ከዩክሬን የምታደርገውን የገንዘብ ድጋፍ በመጥቀስ አውሮፓ ውስጥ የሚታየው ጥንካሬ መሆኑን አስገንዝበዋል። የውጭ ጉዳይ ሚኒስትሯ አክለውም ትራምፕና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን በመጥቀስ ለሰላም እየሰሩ ነው። አንድ ፕሬዝዳንት ደግሞ ፕሬዝዳንት ቭላዲሚር ፑቲን እስካሁን ድረስ በድሮንና በሚሳኤል ጥቃት ግጭቱን የበለጠ ለማባባስ እየፈለገ ነው። ትራምፕ ግን ፑቲንን ምንም ሲሉት አይታዩም ብለዋል። ትራምፕ የሰላም ስምምነት ላይ እንዲደረስ ለማድረግ ሲሉ ፕሬዝዳንት ዜሌንስኪ ላይ የሚያደርጉትን ጫና አበርትቷል። የዩክሬኑ ፕሬዝዳንት ግዛቱን ለሩሲያ አሳልፎ እንዲሰጥም እየጎተጎቱ ይገኛሉ። ይህ ትክክል አይደለም ብለዋል። ዜሌንስኪ ማክሰኞ ዕለት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዩክሬንና አውሮፓ ጦርነቱን ለመቋጨት ወደሚያስችል እርምጃ የሚወስዱ ሁሉንም ክፍሎች ላይ በንቃት እየሰሩ መሆኑን አረጋግጠው የሁለቱ አካላት የሰላም እቅድ በአሁኑ ሰዓት ይበልጥ እንደዳበረም አክለዋል። የሰላም እቅዱ ረቡዕ ዕለት ለአሜሪካ ይቀርባል የሚል እምነት እንዳላቸው ለጋዜጠኞችም ተናግረዋል። ትራምፕናም በአውሮፓ ላይ አዲሱን ትችታቸውን ያሰሙት የአውሮፓ መሪዎች በዩክሬን የሚደረገውን ጦርነት ለማስቆም ስለሚደረገው የጋራ ጥረት ለመወያየት በለንደን ከተሰባሰቡ ከአንድ ቀን በኋላ ነው። ትራምፕ ጠንከር ባለ ንግግራቸው ለዩክሬን መውደም ማነው ተጠያቂ ቢባል ጦር መሳሪያ እየሰጡ በይቀጥ የሚሉ አውሮፓውያን ናቸው፣ አንድም ጦርነቱን ለመቋጨት የሚያደርጉት ሰላማዊ ጥረት ላይ አይታዩም ሲሉ ወቅሰዋቸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።